ሰላም እንዴት ናችሁ? ውድ የእናት ሚዲያ ቤተሰቦች አዳዲስ መረጃዎች ይዘናችሁ ቀርበናል። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ኤርትራ አሁንም ምላሽ ሰጥታለች ለፓርላማው ንግግር። እኛም በበቂ ሁኔታ እየተዘጋጀን ነው ለማንኛውም ጥቃት ስትል ምላሽ ሰጥታለች። እንደዚሁም ከፍተኛ ትችት አቅርባለች፣ እነግራችኋለን። እንደዚሁም ደግሞ የኢትዮጵያ እንግዲህ ፓርቲዎች መግለጫ የሰጡ ነው የሚገኘው። የኢትዮጵያ ነጻነትና እኩልነት ፓርቲ እንደዚሁ መግለጫ ሰጥቷል። ምርጫው በኢትዮጵያ ውስጥ ፍትሐዊ ይሆናል ብለን አናስብም ሲል ገልጿል፣ እነግራችኋለን። እንደዚሁም ደግሞ ብርቱካን ሚደቅሳ አዲስ መጽሐፍ ይዛ ብቅ ብላለች። ምንድነው እሱ ነገራችሁ ነገር ይኖራል። እንደዚሁም በኤርትራ በኢራንና በአሜሪካ የነበረው ውጥረት እየረገበ ነው። የአሜሪካ አብርሃም ሊንከን መርከብ ወደ ኋላ ተመልሷል ነው የተባለው። ለምን ተመለሰ? ስለሱ ሰፋ ያለ መረጃ ይዘናል። እነዚህን አዳዲስ መረጃዎች እንደርሳችሁ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የኤርትራ መንግስት ለዶክተር አብይ በፓርላማ ላቀረቡት ንግግር ምላሽ ሰጥቷል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በምላሻቸው የተለያዩ ጉዳዮችን አንስተዋል። የኢትዮጵያ ፓርቲ የስሙላ ፓርቲ ነው ሲሉ ተችተዋል። ይህን ንግግር ያደረጉት በቀጥታ በኢትዮጵያ ላይ ለሚፈጽሙት ጦርነት ቅድመ ዝግጅት የማድረግ ሁኔታ ነው። እንደሚታወቀው ከአሁን ቀደም ለኤርትራ ወታደር የተለያዩ ሜዳሊያዎችን እንደዚሁም ደግሞ የቃላት ሙገዛ ሲያቀርብ የነበረ ኢትዮጵያ መንግስት አሁን ደግሞ እንደ ጠላት እየፈረጀን ነው ሲሉ ገልጿል። እንደሚታወቀው በትግራይ ክልል በነበረው ጦርነት ኤርትራ ባትኖር አልቆልን ነበር ሲሉ መናገራቸው የሚታወስ ነው በፓርላማ። አሁን ደግሞ እንደዚህ መናገራቸው ምንድን ነው? ይህ የውሸት ፖለቲካ ነው ሲሉ ነው የገለጹት። አያይዘውም እንግዲህ በትግራይ ክልል ስለ ዶክተር አብይ አህመድ ተፈጽሟል ስላሉት ዘረፋ ማብራሪያ ሰጥቷል። እኛ የዘረፍነውም እየገደልነውም የለም ሲሉ ነው እንግዲህ የኤርትራ የማስታወቂያ ሚኒስተር የገለጹት ማለት ነው። አክለውም ጦርነቱን ለመጀመር እንቅስቃሴ እንደሚያደርጉ እኛም እናውቃለን፣ እኛም በቂ የሆነ ዝግጅት እያደረግን ነው ሲሉ ገልጸዋል። ይህ ንግግር የጥላቻ ንግግር ነው፣ ቀጥታ ለጦርነት የመነሳሳት ዝንባሌ ነው፣ እኛም እየተዘጋጀንበት ነው ሲሉ የኤርትራ የማስታወቂያ ሚኒስተር አያይዘው ገልጸዋል። እናንተ በዚህ ጉዳይ ምን አሰባላችሁ? ሀሳባችሁን አስቀምጡልን። የነጻነትና የእኩልነት ፓርቲ መግለጫ ሰጥቷል። በኢንተር ሌክዠሪ ሆቴል ነው የሰጠው መግለጫውን። በመግለጫውን በርካታ ጉዳዮችን አንስቷል። በሰባተኛው ሀገራዊ ምርጫ እንደሚሳተፍና እንደዚሁም ደግሞ 200 ወንበርም ለማግኘት እቅድ መያዙን ገልጿል። በዚህ ግን በርካታ ተግዳሮት ወይም ችግሮችን ጠቅሷል ማለት ነው። እገታ፣ የተለያዩ ወንጀሎች እንደዚሁም ጦርነትና የተለያዩ መፈናቀሎች ባሉበት ሁኔታ ትክክለኛ ምርጫ ይደረጋል ብለን አናምንም፣ ነገር ግን 200 ወንበር ለማግኘት በቀጥታ እንሳተፋለን ሲል ነው ነጻነትና እኩልነት ፓርቲ የገለጸው። ዶክተር አብዱል ቃድር አደም ናቸው የዚህ የፓርቲው ፕሬዚዳንት ማለት ነው። አክለውም የእኛን በሃይማኖት የተደራጀ ነው ይሉናል፣ እኛ ግን በሃይማኖት የተደራጀን አይደለንም ሲሉ ነው የገለጹት። አክለውም እንግዲህ እንደዚህ ያለውን ክስ የሚከሱት ሰዎች ሊታቀቡ ይገባል። የኢትዮጵያ ፌዴራል መንግስት እኮ በሃይማኖት የተደራጀ አይደለም፣ በሃይማኖት የተደራጀን አይደለም፣ እንደዚሁም የፌዴራል መንግስቱም ይህን እንደማይፈቅድ ይታወቃል ሲሉ ገልጿል። እጩ ምዝገባን በተመለከተም ሲያብራሩ አምና 615 የሚሆኑ እጩዎች ያስመዝግበን ነበር፣ ዘንድሮ ግን እጅግ ከባድ ነው በዲጂታል መታወቂያ መሆኑ። በርካታ ቦታ የዲጂታል መታወቂያ አገልግሎቱ ብዙ ተደራሽ ስላልሆነ ትንሽ ተቸግረናል ሲሉ ገልጸዋል። በቀጣይ በ2000 በባለፈው በስድስተኛው ሀገራዊ ምርጫ የነበረው ተግዳሮት አሁን እንዳይቀጥል ስጋት አለን ሲሉ ገልጸዋል። ኢትዮጵያ ምንም ይሁን ምንም ዲሞክራሲያዊ ምርጫ እንደማይደረግ እናውቃለን፣ ነገር አምነን ገብተንበታል። አሁንም ቢሆን ይህን ከማድረግ ወደ ኋላ አንልም ሲሉ ገልጿል። በአገሪቷ ያለው ወቅታዊ ሁኔታ እጅግ አስቸጋሪ ነው የሰላሙ ጉዳይ ቢሆንም ግን እኛ ወደ ኋላ አንልም። እንግዲህ ኢትዮጵያ ሕዝብ እንደሚመርጠን ተስፋ እናደርጋለን። 200 ወንበርም እንደምናገኝ እንግዲህ እምነታችን ነው፣ እቅዳችን ነው ሲሉ እንግዲህ የነጻነትና እኩልነት ፓርቲ ገልጸዋል ማለት ነው። ስለ ፓርቲው ያላችሁን ሀሳብ አስቀምጡልን። ሌሎች አዳዲስ መረጃዎች እንደርሳችሁ ደግሞ ሰብስክራይብ እና ፎሎ አድርጉ። መልካም ቆይታ። ብርቱካን ሚደቅሳ መጽሐፍ ይዛ ትመልሳለች። መመለስ የተሰኘው አዲሷን መጽሐፍ ይዛ ነው የመጣችው። በዚህም በሰይፉ ሾው ላይ ቀርባ በርካታ ጉዳዮችን አንስታለች። መጽሐፉንም ለመጻፏ በርካታ መከራዎችንም እንዳሳለፈች ገልጻለች። በሰይፉ ሾው ላይ ቀርባ የመጀመሪያ ዲግሪዋን በሕግ የሰራችው ብርቱካን ሚደቅሳ በተመረቀችበትም እንደዚሁ ሙያ ስታገለግል ነበር። የተለያዩ ወንጀሎችንም እንደዚሁ እንግዲህ ውሳኔ ስትሰጥ ነበር። አንድ ውሳኔ ግን ህይወቴን አበላሽቶታል ወይም ተመሰቃቅሏል ስትል ገልጻለች። ከመንግስት ጋር ግንኙነት ያለው የሙስና ወንጀል በመወሰኔ በቀጥታ ወደ ፍርድ ቤት ወደ ወህኒ ቤት ተወርውር ያለው እዛም ብዙ መከራ አይቻለሁ፣ 2 ጊዜ ታስር ያለው ለዚህ ሁሉ መከራ ብዳረግም ተመልሻለሁ ስትል መጽሐፍ
እናም ብርቱካን ሚደቅሳ የተለያዩ ጉዳዮችን አንስታለች። በዋናነት እንግዲህ ስላጋጠማት ችግር ስለተለያዩ ጉዳዮችም አንስታለች። በሰይፉ ሾው ላይ ቀርባ እናንተ መጽሐፉን ገብታችሁ እዩት፣ መመለስ የተሰኘውን መጽሐፍ ማሳተሟም እንግዲህ አስታውቃለች ማለት ነው። በርካታ ጉዳዮች ስለ ህይወት ታሪኳ የያዘ ጉዳይ ነው። ገብታችሁ መጽሐፍ መግዛት ትችላላችሁ። አዳዲስ መረጃዎች እንደርሳችሁ ደግሞ ሰብስክራይብ እና ፎሎ እንደዚሁም ላይክ እያደረጋችሁ አብራችሁን ቆዩ። ሰብስክራይብ በዓለም በግዙፍነቷ እጅግ ግዙፍ የሆነችው አብርሃም ሊንከን መርከብ ወደ ኢራን ተጠግታ እንደነበረ ይታወቃል። ከአሜሪካ ተነሳ ወደ ኢራን መጠግቷ እናም እንግዲህ ወደ 800 ሜትር ቀርባ የነበረችው አብርሃም ሊንከን መርከብ አሁን ወደ ኋላ ተመልሳ ወደ 1400 ኪሎ ሜትር ርቀት ላይ እንደምትገኝ ነው የተነገረ የሚገኘው ማለት ነው። በርካታ ኪሎ ሜትሮችን ወደ ኋላ ተመልሳለች። እንደዚሁም በድሮን እንደዚሁ ኢራን ክትትል ስታደርግ ነበር። የኢራን ድሮንም መመታቱን የተነገረው በተጨማሪም በጀልባ በሆርሙዝ አካባቢ ላይ የሚንቀሳቀሰውን የአሜሪካን የነዳጅ መርከብ ጫኝ እንደዚሁ ኢራን በቁጥጥር ስር ለማዋል እንቅስቃሴ ማድረጓና እንደዚሁም ደግሞ የተኩስ ልውውጥ ተደርጎ ያንን ማቆሟ ኢራን እየተነገረ የሚገኘው። ኢራን እንግዲህ በርካታ ነገር እየተዳፈረች ነው የሚገኘው ነው የተባለው። በተያያዘ ዜናም እንደዚሁ ኢራንና አሜሪካ ድርድር ለማድረግ ወደ ከስምምነት ላይ መድረሳቸውን የተነገረው። ቱርክ ለማድረግ ታስቦ ነበር። አሁን ግን ቱርክ ይደረጋል ተብሎ የነበረው ድርድር ወደ ሌላ ቦታም እንዲቀየር መደረጉ ነው። ቦታው እስካሁን ይፋ አልሆነም። እሱን ይፋ ሲደረግ የማጋራችሁ ይሆናል። እኔም መልእክቱን ማለት ነው። እንግዲህ ዶናልድ ትራምፕ እየተለሳለሱ ነው የሚገኘው ማለት ነው። እንግዲህ ጥቃት ከመሰንዘር ተቋጥቧል የተባለው እነዚህ የአብርሃም ሊንከን መርከብ ወደዛ ቦታ ለመድረስ በቀን በርካታ ሚሊዮን ዶላሮችን እንደሚያወጣ ይታወቃል። ነገር ግን ይሄንን አድርገው ለምን ተመለሱ የብዙዎች ጥያቄ ነው። ምናልባትም እንግዲህ እያዘናጉ ሊሆን ይችላል ተብሎ ብዙዎች የሚተናገሩበት ነው የሚገኘው። እንግዲህ ሙሉ ዝግጅታቸውን ጨርሰው ወደ ኋላ ሊመለሱ እንደማይችሉም እየተነገረ ነው የሚገኘው። እንግዲህ ቬኔዙዌላ ፕሬዚዳንትንም እንደዚሁ በቁጥጥር ስር ሲያውሉ በርካታ ማዘናጊያዎችን ሀሳብ ሲያቀርቡ ከአንድ ወር በላይ እንግዲህ ከተዘጋጁ በኋላ ነው በቁጥጥር ስር የዋሉት። ይህም እንደዛ ሊሆን ይችላል ተብሎ እንግዲህ የታሰበ ነው የሚገኘው። እናም ኢራን ግን አሁንም ቢሆን ከፍተኛ የሆነ ዝግጅት እያደረገች እንደምትገኝ ነው እንግዲህ እየታወቀው ማለት ነው። ከዛ እርምጃ ወስዳለሁ ስትል ነበር ስታስፈራ ማለት ነው።